በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ዳንኤል ምዕራፍ 6 ዳርዮስም በመንግሥቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግሥቱ ላይ ይሾም ዘንድ ወደደ። መሳፍንቱም ግብሩን ያመጡላቸው ዘንድ ንጉሡም በማንኛውም እንዳይቸገር 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሡም በመንግሥቱ ሁሉ ላይ ሾመው። ያን ጊዜም አለቆችና መሳፍንቱ ስለ መንግሥቱ በዳንኤል ላይ ምክንያት ይፈልጉ ነበር። ነገር ግን የታመነ ነበርና ምንም በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ምክንያት አናገኝበትም አሉ። ያን ጊዜም ሹሞቹና መኳንንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ ለዘላለም ኑር። የመንግሥቱ አለቆች ሁሉ፣ ሹሞችና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ያን ጊዜም ንጉሡ ዳርዮስ ይህን ሥርዓት ይጽፉ ዘንድ አዘዘ። ዳንኤልም ይህ ሥርዓት እንደታዘዘ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ የሚያደርግ እንደነበረ ከቀኑ በ3 ሰዓት በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገንም። እነዚያም ሰዎች በማንኛውም ነገር ዘወትር ይመለከቱት ነበርና ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ፣ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ንጉሡም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሡ ፊት መልሰው፣ ንጉሥ ሆይ ከይሁዳ የምርኮ ልጆች የሆነው ዳንኤል ከቀኑ በ3 ሰዓት ልመናውን ይለምናል እንጂ አንተ የጻፍከውን ትእዛዝ አይቀበልም አሉት። ንጉሡም ይህ ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። ያን ጊዜም እነዚያ ሰዎች ወደ ንጉሡ ተሰብስበው ንጉሡን፣ ንጉሥ ሆይ ንጉሡ ያጸናው ትእዛዙ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። ያን ጊዜም ዳንኤልን አምጥተው በአንበሶች ጉድጓድ ይጥሉት ዘንድ ንጉሡ አዘዘ። ንጉሡም ዳንኤልን ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የሚተነኳኮል ሰው እንዳይኖር በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ። ሳይበላም ተኛ። የሚበላውም አላመጡለትም። እንቅልፉም ከእርሱ ራቀ። እግዚአብሔርም የአንበሶችን አፍ ዘጋ፣ ዳንኤልንም አልዋጨሩትም። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም በቀረበ ጊዜ በታላቅ ቃል ጮኸ። ንጉሡም ዳንኤልን የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች አፍ ያድነህ ዘንድ ችሏልን? አለው። ዳንኤልም ንጉሡን፣ ንጉሥ ሆይ ለዘላለም ኑር፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልሁምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልዋጨሩኝም አለው። ያን ጊዜም ንጉሡ እጅግ ደስ አለው። ዳንኤልንም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም ዳንኤልን የከሰሱ እነዚያን ሰዎች ያመጡ ዘንድ አዘዘ። እነርሱንና ልጆቻቸውን ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። ያን ጊዜም ንጉሡ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩም ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ። ሰላም ይብዛላችሁ። በመንግሥት የግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግሥቱም የማይጠፋ ነው። ግዛቱም ለዘላለም ይኖራል። ያድናል፣ ይታደግማል። በሰማይና በምድርም ታምራትንና ጽድቅን ይሠራል። ዳንኤልንም ከአንበሶች አፍ አድኖታል። ይህም ዳንኤል በዳርዮስ መንግሥትና በፋርሳዊው በቂሮስ መንግሥት ከፍ ከፍ አለ። ትንቢተ ዳንኤል ምዕራፍ 7 በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመተ መንግሥት ዳንኤል ባልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ እንዲህም አለ። እኔ ዳንኤል ራእይ አየሁ። እነሆም 4 የሰማይ ነፋሳት በታላቁ ባሕር ላይ ይነፍሱ ነበር። 4 ታላላቅ አራዊት ከባሕር ወጡ። እያንዳንዲቱም ከሌላይቱ ልዩ ነበረች። መጀመሪያይቱ እንደ ሴት አንበሳ ነበረች፣ እንደ ንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ አለች፣ እንደ ሰውም በእግር ቆመች። የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገንም ቆመች። 3 የጎድን አጥንቶች በአፏ ውስጥ በጥርሶቿ መካከል ነበሩ። እንደዚህም ተነስተሽ እጅግ ሥጋ ብዪ አሏት። ከዚህም በኋላ እነሆ ነብር የምትመስል በጀርባዋም ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬይቱም 4 ራሶች ነበሯት፣ ሥልጣንም ተሰጣት። ከዚህም በኋላ በሌሊት ራእይ አየሁ።
እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመለከትኩ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ በትንሹ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩበት። ዙፋኖችም እስኪዘረጉ ድረስ አየው። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ነጭ ሱፍ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኰራኵሮቹም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 የሆኑ ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ለፍርድም ተቀመጠ፣ መጻሕፍትንም ገለጠ። የዚያን ጊዜም ይህ ቀንድ ከተናገረው ነገር የተነሳ አውሬው እስኪርቅና እስኪጠፋ ድረስ አየው። በእሳትም ያቃጥሉት ዘንድ ሰውነቱን አሳልፈው ሰጡት። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዘመን ግን እስከተወሰነ ጊዜ ድረስ ረዘመ። በሌሊትም ራእይ አየሁ። እነሆም የሰው ልጅ የሚመስል በሰማይ ደመና መጣ። በዘመናትም ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግሥቱም የማይጠፋ ነው። እኔም ዳንኤል መንፈሴ ተንቀጠቀጠችብኝ፣ ከራሴም ራእይ የተነሳ ልቤ ደነገጠብኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም ነገረኝ፣ የነገሩንም ፍቻ አስታወቀኝ። እኔም ነገሩን ተረዳሁት። እንዲህም አለኝ፣ እነዚህ ያየሃቸው 4 ታላላቅ አራዊት ከምድር የሚነሱ 4 ነገሥታት ናቸው። ዳግመኛም ይወገዳሉ። ነገር ግን መንግሥት ለልዑሉ ቅዱሳን ይመለሳል። የልዑሉ ቅዱሳንም መንግሥቱን ይወስዳሉ፣ እስከ ዘላለም ዓለምም መንግሥቱን ይወርሳሉ። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥፍሮቿም የናስ ስለሆኑ ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ አራተኛይቱ አውሬ በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም ስለወደቁ 3ቱ ቀንዶች ዓይኖችና ትዕቢት የተናገረ አፍ ስለነበሩት ራሱም ከሌሎች ስለበለጠ ስለ ሌላው ቀንድ እውነቱን ለማወቅ ጠየቅኩት። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየሁ፣ አሸነፋቸውም። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግሥቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው። እንዲህም አላኝ፣ አራተኛው አውሬ በምድር ላይ የሚነሳ አራተኛ መንግሥት ነው። እርሱም ከመንግሥታት ሁሉ ይበልጣል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቃታል። 10ሩም ቀንዶች ከዚያ መንግሥት የሚነሱ 10 ነገሥታት ናቸው። ከእነርሱም በኋላ ሌላ ይነሳል። እርሱም ከፊተኞቹ በክፋት የበለጠ ይሆናል። 3ቱንም ነገሥታት ያዋርዳል። በልዑሉም ላይ ቃልን ይናገራል። የልዑልንም ቅዱሳን ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንን በእጁ ይሰጣሉ። ነገር ግን ፍርድ ይሆናል። እስከ ፍጻሜውም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። መንግሥትም ግዛትም ከሰማይም ሁሉ በታች ያሉ የመንግሥታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግሥቱ የዘላለም መንግሥት ነው። መኳንንቱም ሁሉ ይገዙለታል፣ ይታዘዙለትማል። የነገሩን ፍጻሜ እስከዚህ ድረስ ነው። እኔም ዳንኤል በሐሳቤ እጅግ ተቸገርኩ፣ ፊቴም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄአለሁ። ትንቢተ ዳንኤል ምዕራፍ 8 በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በኤላም አውራጃ ባለው በሱሳ ግንብ ሳለሁ ራእይ አየሁ። በውባልም ወንዝ አጠገብ ነበርኩ። ዓይኖቼንም አቅንቼ አየሁ። እነሆም አንድ የበግ አውራ መጥቶ በውባል አጠገብ ቆመ። 2 ቀንዶች ነበሩት፣ ቀንዶቹም ረዣዥሞች ነበሩ። አንዱ ቀንዱ ግን ከሌላው ቀንዱ ይበልጥ ነበር። ረዥሙም ቀንዱ በስተኋላ የበቀለ ነበር። አውራውም በግ ወደ ምዕራብ፣ ወደ ሰሜንም ወደ ደቡብም በቅንዱ ሲጎሽም አየሁ። አራዊቱም ሁሉ በፊቱ አይቆሙም ነበር። ከእጁም የሚያድን አልነበረም። እንደ ፈቃዱም አደረገ፣ ከፍ ከፍም አለ። እኔ ዳንኤልም የባሕሪ ክፍል በምትሆን በሱሳ ነበርኩ። ስመለከትም እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። 2ም ቀንድ ወዳለው በውባል ወንዝም ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውም በግ ቀርቦ አየሁት። እርሱም ዘልሎ ወጣበት፣ አውራውንም በግ መታ፣ 2ቱንም ቀንዶች ሰበረ። አውራውም በግ በፊቱ ሊቆም ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ ከእጁ ያድን ዘንድ የሚችል አልነበረም። አውራውን ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቁ ቀንዱ ተሰበረ። ወደ 4ቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታቹ ወጡ። ከእነርሱም ከአንደኛው አንድ ጠንካራ ቀንድ ወጣ። ወደ ደቡብም ወደ ምስራቅም ወደ መልካሚቱም ምድር እጅግ ከፍ አለ፣ እስከ ሰማይም ሰራዊት ድረስ ከፍ አለ። ከሰማይ ሰራዊትና ከሰማይ ከዋክብትም የተወሰኑትን ወደ ምድር ጣለ፣ ረገጣቸውም። እስከ ሰራዊትም አለቃ ድረስ ምርኮን አዳነ። ከእርሱም የተነሳ የዘወትሩ መሥዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ።
የኃጢአትን መሥዋዕት ከዘውትሮ መሥዋዕት ጋር ተሰጠ። እውነትም ወደ ምድር ተጣለች፣ አደረገም፣ ተከናወነም። ከቅዱሳኑም አንዱ ሲናገር ሰማው። ለተናገረው ለቅዱስም ሁለተኛው ቅዱስ ስለ ዘውትሩ መሥዋዕት መቅደሱና ሰራዊቱ የሚረገጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነው ይህ ራእይ እስከ መቼ ይቆያል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው፣ ከዚያም በኋላ መቅደሱ ይነጻል አለኝ። እኔም ዳንኤል ራእዩን ባየሁ ጊዜ ልረዳው ፈለግኩ። እነሆም የሰው አምሳል በፊቴ ቆሞ ነበር። በውባልም ወንዝ መካከል የሰው ድምፅ ሰማሁ። ጠርቶም ገብርኤል ሆይ ራእዩን ለዚህ ሰው ግለጥለት አለ። እኔም ወደ ቆምሁበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋሁ። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋሁ። እርሱም ዳሰሰኝ፣ አንስቶም በእግሬ አቆመኝ። እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቃለሁ። ይህ ገና ለፍጻሜ ዘመን ነውና ያየኸው ቀንዶች ያሉት አውራ በግ የሜዶንና የፋርስ ንጉሥ ነው። አውራውም ፍየል የግሪኮች ንጉሥ ነው። በዓይኖቹም መካከል ያለው ታላቁ ቀንድ መጀመሪያው ንጉሥ ነው። እርሱም በቆመበት በተሰበረ ጊዜ በእርሱ ፋንታ አራቱ እንደተነሱ እንዲሁ ከወገኑ አራቱ መንግሥታት ይነሳሉ። ነገር ግን በኃይል አይተካከሉትም። በመንግሥታቸውም መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊቱ ጨካኝ የሆነ ንጉሥ ይነሳል። ኃይሉም ይበረታል፣ በታምርም ያጠፋል፣ ያደርግማል፣ ያከናውንማል። ኃያላንንና ቅዱሳንን ሕዝብ ያጠፋል። የአንገቱን ቀንበር ያቀናል። ተንኮል በእጁ አለ፣ በልቡም ይታበያል። በሽንገላም ብዙዎችን ያጠፋል። በአለቆቹም አለቃ ላይ ይቆማል፣ ያለ እጅም ይሰብራል። የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌም ቀን ታመምኩ። ከዚያም በኋላ ተነስቼ የንጉሥን ሥራ ሠራ ነበር። ስለ ራእዩ ማደንቅ ነበር፣ የሚያስተውለው ግን አልነበረም። ትንቢተ ዳንኤል ምዕራፍ 9 በከለዳውያን መንግሥት ላይ በነገሰ ከሜዶን ዘር በነበረ በአሄሻዊሮስ ልጅ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል በ70 ዓመት የኢየሩሳሌም ጥፋት እንደሚፈጸም እግዚአብሔር በነቢዩ ኤርምያስ የተናገረው ቃል በተጻፈበት መጽሐፍ ያለውን የዘመኑን ቁጥር አወቅሁ። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይሁ። ተናዝዤም እንዲህ አሉ። ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለሀገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅ ላንተ ነው፣ እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሰራን ለእኛና ለነገሥታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። ለጌታ ለአምላካችን ምሕረትና ይቅርታ ነው፣ በእርሱ ላይ አምፀናልና በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል አልሰማንምና እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም መስማትን እምቢ ብለዋል። በእርሱ ላይ ኃጢአት ሰርተናልና መርገምና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላ መጣብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደተጻፈ ይህ ክፉ ነገር ሁሉ መጣብን። ከኃጢአታችን እንመለስ፣ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገርን በእኛ ላይ ፈጥኖ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ስምህን ላንተ ያደረግህ ጌታ አምላካችን ሆይ ኃጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ በፍጹም ቸርነትህ ቁጣንና መቅሰፍትህን ከከተማ ከኢየሩሳሌምና ከተቀደሰው ተራራ መልስ። ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ። ዓይንህንም ገልጠህ ጥፋታችንንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብ ላይ ተጠርቷልና ስለ ራስህ አትዘገይ። እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ይቅርታን ስጠይቅ ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ስሙ ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለኝ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ።
አንተ እጅግ የተወደድክ ሰው ነህና በልመናህ መጀመሪያ ላይ ቃል ወጥቷል። እኔ የምነግር ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተስርይ፣ የዘላለምንም ጽድቅ ያገባ ራእይንና ትንቢትን ያትም፣ የዘላለምንም ጽድቅ ያግባ፣ ራእይንና ትንቢትን ያትም። ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባዔ ተቆጥሯል። ስለዚህ እወቅ አስተውልም። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ ንጉሥ ክርስቶስ ድረስ 7 ሱባዔና 62 ሱባዔ ይሆናል። ጎዳናዋና ቅጥሯ ተመልሶ ይሰራል፣ ጊዜውም ይፈጸማል። ከ62 ሱባዔ በኋላ መሲህ ይገደላል፣ በእርሱም ዘንድ ፍትሕ የለም። ከሚመጣውም አለቃ ጋር ከተማይቱንና መቅደሱን ያጠፋል። ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ቃል ኪዳን ለ1 ሱባዔ ያጸናል። በሱባዔውም እኩሌታ መሥዋዕቱንና ቁርባኑን ያስቀራል። በቤተ መቅደስም የጥፋት ርኩሰት ይሆናል፣ እስከ ዘመኑ ፍጻሜ የጥፋት መጨረሻ ይሆናል። ትንቢተ ዳንኤል ምዕራፍ 10 በፋርስ ንጉሥ በቂሮስ በሦስተኛው ዓመተ መንግሥት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ። ታላቅ ኃይልና ማስተዋልን በራእዩ ውስጥ ተሰጠው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም፣ ሥጋና የወይን ጠጅም ባፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ከመጀመሪያውም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ነበርኩ። ዓይኖቼንም አነሳው፣ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየሁ። አካሉም እንደ ቢረሌ ይመስል ነበር፣ ፊቱም እንደ መብረቅ አምሳያ ነበር። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔም ዳንኤል ብቻዬን ራእይን አየሁ። ከእኔም ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ታላቅ ድንጋጼ ወደቀባቸው፣ ከፍርሃትም የተነሳ ሸሹ። እኔም ብቻዬን ቀረው። ይህንም ታላቅ ራእይ አየሁ። ኃይልም አልቀረልኝም። ክብሬም ወደ ውርደት ተለወጠብኝ፣ ኃይልም አጣሁ። የቃሉንም ድምፅ ሰማሁ። የቃሉንም ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ። እነሆም እጅ ዳሰሰኝ፣ እጄንም ይዞ በጉልበቴ አቆመኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህን በአምላክ ፊት ይጓደድ ዘንድ ካደረግክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምተዋል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግሥት አለቃ ግን 21 ቀን በፊቴ ቆሞ ነበር። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ንጉሥ ጋር በዚያ ተውኩት። የራእዩን ጊዜ ገና ነውና በኋለኛው ዘመን ለሕዝብህ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ። ይህንም ቃል በተናገረ ጊዜ ፊቴን ወደ ምድር ደፋው፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። ያን ጊዜም አፌን ከፍቼ ተናገርኩ። በፊቴም ቆሞ የነበረውን ጌታዬ ሆይ ከራእዩ የተነሳ ሰውነቴ ታወከች፣ ኃይልም አጣሁ። አቤቱ አገልጋይህ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? ከአሁንም ጀምሮ ኃይሌ አይጸናም፣ እስትንፋስም አልቀረልኝም አልኩት። ደግሞ ሰው የሚመስል ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኸኛልና ጌታዬ ተናገር አልኩ። ጌታዬ ይናገር አልኩ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም የፋርስ አለቃ እወጋው ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪኮች አለቃ ይመጣል። ነገር ግን በእውነት መጽሐፍ የተጻፈውን እነግርሃለሁ። በዚህም ነገር ካለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም። ትንቢተ ዳንኤል ምዕራፍ 11 ይቀጥላል። ረድኤተ እግዚአብሔር አይለየን።